አርዕስተ ዜና። አዶናይን ያልተገባ ነገር እንዲደርስበት እናደርጋለን የምትል አንዲት ሴት በማህበራዊ ሚዲያ ብቅ አለች። ታደምጡታላችሁ። ከቤተ ክርስቲያን ጋር እንጂ ከቤተ ክህነቱ ጋር ሰርቼ አላውቅም። ሁኔ ደመላሽ ካሳይ ይህን ያለበት አመክንያው ምንድነው? በስፋት መረጃዎችን ይዘንበታል። የጋሞና አካባቢ ሀገረ ስብከት ሚዲያ ቪዲዮንም አንስቷል። ከዚህ ጋር የተያያዘ መረጃም ይዘናል፣ ታደምጣላችሁ። የተወዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን ኦርቶዶክስ እንዳይሰነበተች እያልን በየዕለቱ ኦርቶዶክሳዊ ጥንክሮችን በቀጥታ ያቀርብላችሁ እንገኛለን። ላይክና ሼር በማድረግ መረጃውን በማዳረስ ከጎናችን መቆማችሁ እንዳይዘነጋ። ከሰሞኑ በቲክቶክ ማህበራዊ ድረገጽ አንድ እንግዳ የሆነ ቃል እየተመላለሰ ይገኛል። ይሄውም አዶናይ ላይ ጥቃት እንፈጽማለን፣ ያልተገባ ነገር እናደርጋለን፣ ገንዘብ በጅተን እንዲህ እናደርጋለን የሚሉትን መልእክቶችን እየሰማን እንገኛለን። አዶናይ የሚባለው ትጉህ፣ ትሁት፣ ልበቀና የሆነ አንድ ወንድማችን ላይ እንዲህ አይነት ነገሮችን ለማድረግ መነሳታቸው እጅግ ያሳዝናል። ጉዳዩን ከብሔር ከዘርናም ከቋንቋ ጋር በማገናኘት ያልተገቡ ስም በመስጠት የጥላቻ ቃሎችንም ለመንዛት እየሄዱበት ያለው ርቀትም አግባብነት እንደሌለው በርካቶች እየተናገሩ ይገኛሉ። እኛም በዛሬ መረጃችን ይህንን ትኩረት አድርገን ለእናንተ ስናስደምጥ በትናንትና ምሽት በማህበራዊ ድረገጽ በስፋት የተዘዋወረውን ቃል ዋቢ በማድረግ ነው። ቃሉን በቀጥታ ብንጠራ አልጎሪዝሙ ስለማይፈቅድ ትተናል። በገንዘብ በጅተን ጥቃት እንዲፈጸምበት ግን እናደርጋለንም ሲሉ ከሃጫሉ ሁንዴሳ ጋርና ከትግራይ ተወላጅነቱ ጋር በማገናኘት የብሔር ቀለም በመስጠት ጥቃት ለመሰንዘር ያልተገቡ ንግግሮችን ስታደርግ የነበረች አንዲት ሴትና ንግግሮችንም ሲያደርጉ የነበሩ አካላት እንዳሉ ልናውቅ ችለናል። ጉዳዩ ላይም ሌሎች ሐሳብ የሰጡ አካላት እንዳሉ ታውቋል። በቀጣይ ከእንደዚህ አይነት ሐሳቦች ጋር የተገናኙትን መረጃዎችን ይዘን ምናቀርብላችሁ ይሆናል። ከቤተ ክርስቲያን ጋር እንጂ ከቤተ ክህነት ጋር ሰርቼ አላውቅም። ሁኔ ደመላሽ ካሳይም ግን እንደ አባታችን እርስዎ እንዲታዘቡልን የአርባ ምንጭ ቦላ ጎርባ እግዚአብሔር አብ ቤተ ክርስቲያን የመሬት ግዢ ሆነው 2.5 ሚሊዮን ብር ከማህበራዊ ሚዲያ የሰበሰብ ነው። ሀገረ ስብከቱ አምኖ እርሱ በሀገረ ስብከቱ የዝግ ህጋዊ የሂሳብ ቁጥር አይደለምን የሰበሰብ ነው? ለአገልግሎትስ እርሶ አደራ አልሰጡኝም ነበርን? ይችን እንኳን ብጠቅስ በጎ ነበረም። በሌሎች ጉዳይ ላይ ያን ያህል ለማስረዳት አንጋጋጥም። አገልግሎታችን ለእግዚአብሔር ነው። እናም ከእግዚአብሔር ጥያቄ በቀር ብዙ አያሳስበንም። ከነጉርለቴ የቤተ ክርስቲያን አገልጋይ እንጂ የቤተ ክህነት ሰው ለመባል አልጣርኩም። አገልግሎታችን የግንባር ስጋ ስለሆነ እንዲህ እያልን ከአባቶቻችን ጋር መልስ አንሰጣጣም። መልስ ብንሰጥ ብዙ ሰው ስለምናስኮርፍ እኔ የመስዋዕት በግ ሆኜ እሳቸው ከነክብራቸው ይኑሩም። ግን ብፁዕነቶም ለእኔ ለተራ ምእመን መልስ አይስጦት። ክብሮትን ለማውረድ ከሚጥሩ ሰዎች እግዚአብሔር ይጠብቁም። አስተዳደራዊ ንቅፌታዎች፣ የዘር ቡድን ስብስቦች፣ ተምች አሁናዊ ተቀጣሪዎች ግን እንዴት እግዚአብሔር እንደሚነቅል ጊዜ ያሳየናል። ንጽሕት የሆነች የክህነት በረከቶ ትድረሰን። መልካም ጾም ይሁንልዎት። ለብፁዕ አቡነ ኤልያስ ኩኔ ደመላሽ ካሳዬ ዘአርባ ምንጭ ያስተላለፈው መልእክት ነው። ከሰሞኑ የጋሞ አካባቢ ሀገረ ስብከት ሚዲያ ቪዲዮን ማንሳትም ተከትሎ ነው። ብፁዕ አቡነ ኤልያስ ከወረዳናም ከከተማ አድባራት ለመጡ ተወካዮች በሰጡት መግለጫ የኔን የስጋ ዘር እንቅስቃሴና ሁኔታ በተመለከተ የሰጡት ማብራሪያ በጋሞና አካባቢ ዞኖች ሀገረ ስብከት ህጋዊ የፌስቡክ ገጽ ተለጥፎ እንደነበር ይታወቃል። እኔን በነካኝ
በከሰሱኝና የስጋ ነጋዴ አንስተው በተናገሩኝ ነገር ላይ ቅሬታዬን ገልጬ በግል ገጽ ለጥፌ ነበረ። አሁን ላይ ሀገረ ስብከቱ የብፁዕነታቸውን ንግግር አግባብ እንዳልሆነ ዘግይቶም ቢሆን ተረድቶት የቪዲዮን ልጥፍ ከሀገረ ስብከቱ ማህበራዊ ድረገጽ ላይ አንስቶታል። እናመሰግናለን። በሀገረ ስብከቱ ላይ የምንወረውረው የዕለት ተዕለት ትችታችን መዋቅሩን ለማረም እንጂ ለማጥፋት አይደለም። ግርግር ለቀጣፊ ይመቻል እንደሚባለው በዚህ ግርግር የሥራ ቅጥር፣ አበል፣ ፊሽታና ምቾት ያገኙ ቀጣፊዎች ግን አሁንም ንግግራቸው ትክክል ነው እያሉ እየደከሙ ነው። ልቦና ይስጣቸው። ነገም ዛሬም ሕገ ቤተ ክርስቲያን በአግባቡ እንዲተከል በመቅደሱ የተቀደሱ ካህናት እንጂ ኃጥአን የሚያገለግሉባት የሆኑ ዘንድ አንፈልግም። በእንደዚህ አይነት የፌስቡክ ልጥፍ የተረበሻችሁ ምዕመናን አማራጭ አልባ ስለሆንን ብቻ የተጠቀምን እንደሆነ እንድታውቁልን ስለረበሸን በእውነት በጣም ይቅርታ እንጠይቃለን። ነገር ግን ስለ ሁለንተናዊ ጉዳይ ምዕመናን እንዲወያዩ በቅጥር ቤተ ክርስቲያን እውነተኛ መርሃ ግብራትና ስብሰባዎች እስኪያደርጉ ድረስ ማሳወቃችንን እንቀጥላለን። ጉዳዩ አብዝቶ ላለማስፋት ብዬ ወደ ዋናው ገጽ ወስጄ መለጠፍን አልፈለኩም ሲል ኩኔ ደመላሽ ካሳይ ይናገራል። የቤተ ክርስቲያን መዋቅር ማን ነው ያልተቀበለውም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከገዳማት እስከ አብያተ ክርስቲያናት፣ ከቅዱስ ፓትርያርክ እስከ ምዕመን፣ ከስራ ቅጥር እስከ ማንኛውም አይነት አስተዳደራዊ ተግባራት የኃላፊነትናም የግዴታ ወሰን የሚደነግገው ሰነድ ቃለ ዓዋዲ ይባላል። ከዚህ ቃለ ዓዋዲ ላይ ከሰፈሩት የሕገ መሠረቶች አንድም ስንዝር ፈቀቅ ማለት ሕገ ቤተ ክርስቲያን ላይ የማመፅ ያህል ያለመታዘዝ ያህል ይቆጠራል። በቃለ ዓዋዲ አንቀጽ 8(12) መሰረት አንድ አጥቢያ ቤተ ክርስቲያን ተጠሪነቱ ለወረዳ ቤተ ክህነት እንደሆነ በግልጽ አማርኛ ይደነግጋል። ለምሳሌ ጨንቻ ከተማ ላይ ያሉ አብያተ ክርስቲያናት ተጠሪነታቸው ለጨንቻ ወረዳ ቤተ ክህነት እንጂ ለሀገረ ስብከቱ አይደለም። የቅድስት ቤተ ክርስቲያን መተዳደሪያ ደንብ የሆነው ቃለ ዓዋዲ ግን አርባ ምንጭ ከተማ ላይ ሲደርስ በቡድኑ ፍላጎት ይጠለፋል። የአርባ ምንጭ ከተማ ላይ የሚገኙ አብያተ ክርስቲያናት በቃለ ዓዋዲው አንቀጽ 2(5) መሰረት ተጠሪነታቸው ለአርባ ምንጭ ከተማ ቤተ ክህነት መሆን ሲገባቸው ይህ መዋቅር እንዳይዋቀር ተደርጎ ሕገ ቤተ ክርስቲያን ተጥሶና ተሰርዞ በቀጥታ ተጠሪነታቸው ለሀገረ ስብከት እንዲሆን ተደርገዋል። እስከ ዛሬዋ ደቂቃ ድረስ በሞግዚትነት ታዝለው እንዲተዳደሩም የተደረገ ነው። የሊቀ ጳጳሱ መኖሪያ ስለሆነ ወረዳ ቤተ ክህነት አያስፈልገውም ብለው እንዳይከራከሩ እንኳን ቃለ ዓዋዲው በግልጽ ቋንቋ በአንቀጽ 3 ንዑስ አንቀጽ 5 ላይ በንጹሕ ቃል እንዳትከራከር አድርጎ ወረዳ ቤተ ክህነት እንዲቋቋም ይዘጋል። አይ እንዲህ አይነት አሰራርና መዋቅር ሌሎች ላይ አልተፈጠረም እንዳይባል አዲስ የተቋቋመው የጌዲዮ ቡርጂ እና አማሮ ሀገረ ስብከት ጽሕፈት ቤት የመንበረ ጵጵስና ዲላ ከተማ ውስጥ ያለ አብያተ ክርስቲያናት ለዲላና ወናጎ ወረዳ ቤተ ክህነት እንዲጠሩ አደረገ እንጂ ሀገረ ስብከቱ እኔ ላስተዳድራችሁ አላለም። አንድን ቤተ ክርስቲያን በቀጥታ ለሀገረ ስብከቱ ጽሕፈት ቤት ተጠሪ የሚያደርጋቸው አንዳች የሕገ ቤተ ክርስቲያን ድንጋጌ የለም። ሕገ ቤተ ክርስቲያን ይከበር፣ ስርዓተ ቤተ ክርስቲያን ይተከል ማለት ሕገ ቤተ ክርስቲያንን ጥሰው እንጀራ ላገኙ ሰዎች አመፃነት ይመስላል። መጽሐፍ ቅዱስ በተግሳጽ ቃሉ ወንድሞች ሆይ በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙም በማለት በያዕቆብ መልእክት ምዕራፍ 2 ላይ ያስቀምጣል። ፊታችሁን ለእግዚአብሔር እንጂ ለሰው አያድላም። የተወደዳችሁ ውድ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እስክንመለስ ስንሰናበት ንሰናይ ቆይታ ይሁንላችሁ።